ሰላም ጤና ይስጥልን ክብራትና ክብራን ተመልካቾች ይህ በየሳምንቱ በየሰዓት በማህበረ ቅዱሳን የስብከተ ወንጌል አገልግሎት እየተዘጋጀ ወለናንተ የሚቀርብላችሁ ግብረ ሐዋርያት የተሰኘው መርሃ ግብራችን ነው። እንግዲህ በዛሬው የግብረ ሐዋርያት መርሃ ግብራችን ወደ ደቡብ ኦሞና አሪ ዞኖች ሀገረ ስብከት ነው ያቀናነው። በዚህ በደቡብ ኦሞና አሪ ዞኖች ሀገረ ስብከት ጂንካ አካባቢ ብሩህ ተስፋ በመትባል ቀበሌ ውስጥ ነው ዛሬ የተገኘሁት። እዚህ ከአጠገቤ የምትመለከቱት የስልጠና ማዕከል እንግዲህ የጂንካ ማዕከል በማስገንባት ላይ ነው የሚገኘው። ዛሬ እኔም እዚህ ቦታ መጥቼ የስልጠና ማዕከሉ ዓላማ ምንድነው እንዴትስ ተጀመረ ምን አይነት ስልጠናዎችንስ ይሰጣል እንደው ተገንብቶ ሲያልቅ ምን አካባቢው ላይ ያለው የስብከተ ወንጌል አገልግሎት ከመቀየር አኳያ ምን አስተዋጽኦ አለው የሚለው እንግዲህ አካባቢው ላይ ካሉ የማዕከል አገልጋዮች ጋር ቆይታ ለማድረግ ነው እዚህ ብሩህ ተስፋ ቀበሌ የተገኘሁት። እናንተም እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛለን። መልካም ቆይታ ይሁንላችሁ። ክብራትና ክብራን ተመልካቾች እንግዲህ በመግቢያው ላይ እንዳስተዋወቅኳችሁ ቦታው ላይ ደርሻለሁኝ። የምንገኝበት ሀገረ ስብከት እንግዲህ የደቡብ ኦሞና አሪ ዞኖች ሀገረ ስብከት ነው። እዚህ ጂንካ አካባቢ ብሩህ ተስፋ በመትባል ቦታ ላይ የስልጠና ማዕከል እየተገነባ ነው እንግዲህ የሚገኘው። የጂንካ ማዕከል ይህንን ስራ እየሰራው ይገኛል። አጠገቤም የማዕከሉ እንግዶች አብረውኛሉ። ከነሱ ጋር ቆይታ የማደርግ ነው የሚሆነው። በድጋሚ አብራችሁ እንድትቆዩ እንጋብዛለን። እንግዶቼ እንኳን ደህና ቆያችሁኝ። እንኳን ደህና መጣችሁ። እናመሰግናለን። እስቲ ከዛ ጀምራለሁ። እስቲ እንደው የዚህ የስልጠና ማዕከል መገንባት ዓላማው ምንድን ነበር እንዴት ተጀመረ የሚለውን እስኪ እርሶ ቢነግሩን ከስሞት ይጀምሩ። እሺ አመሰግናለሁ። መናሉ በቀለ ባላለሁኝ የጂንካ ማዕከል ማህበረ ቅዱሳን ሰብሳቢ ነኝ። እንግዲህ ያው ወደ ተነሳው ጥያቄ ሲገባ ለዚህ የስልጠና ማዕከል መመስረት መነሻ የሆኑ ምክንያቶች አሉ። እንግዲህ ዋንኞች ምክንያቶች ያው የደቡብ ኦሞ ዞን አሁን ላይ ያው የአሪ እና የደቡብ ኦሞ ዞን በመባል በሁለት ዞኖች የተከፈለ ነው። ከ16 በላይ ቋንቋ ተናጋሪ ማህበረሰቦች አሉበት። እንግዲህ የስብከተ ወንጌል አገልግሎቱን ለማድረስ ትልቁ የማዕከላችን ዋና አብይ ተግባራችን ስብከተ ወንጌል ነው። በተለይ የቋንቋ መምህራንን በአስተምሮ በተምሮ ማስተማር የራሳቸውን አካባቢ ሄደው መመኑን በቋንቋ የማስተማር ስራ ነውና ትልቁ ተግባራችን እንግዲህ ይሄ አገልግሎት ማዕከሉ ለረጅም ጊዜ በየአመቱ ያከናወነ የቆየው አገልግሎት ነውና ይሄን አገልግሎት ግን ሲሰጥ የተመቻቸ የስልጠና ቦታ አዳራሽ ባልነበረበት ነው። እንግዲህ የማዕከላችን ጽፈት ቤት በደብረ ምሕረት ቅዱስ ገብርኤል ነው የሚገኘውና እጅግ በጣም ጠባብ ነው። ምንም አይነት አዳራሹ ምቹ አይደለም። ደብሩ ውስጥ ከመሆኑ የተነሳ ከደብሩ አገልግሎት ጋር ምቹ አልነበረም ስልጠናውን ለመስጠት እና ለ15 ቀን ያሰለጠንን በመናሰማራበት ሁኔታ እንደ አንድ ትልቅ ማነቆ ያጋጠመን ችግር ሰልጣኞች በተረጋጋ ሁኔታ ቁጭ ብለው ስልጠናውን ወስደው በተያዘለት የጊዜ ገደብ መምህራኑ ስልጠናውን ጨርሰው አስተምረው የሚያሰማሩበት ሁኔታ ከቦታ አንፃር ትልቁ ችግር ነበር እና ይሄ ችግር የወለደው ቦታ ነው። ይሄ አሁን የምትመለከቱት የስልጠና ማዕከል በማዕከላችን ትምህርትና ሐዋርያዊ አገልግሎት ክፍል እንግዲህ ያ ያጋጠመንን ችግር ለመፍታት ይህንን ቦታ ማዕከላችን ባለው ውስን አቅም ቦታውን በመግዛት ነው ይሄ ስልጠና ማዕከል የተጀመረው። እንግዲህ እንዲም ሆኖ ባላለቀበትም ሁኔታ ለሁለተኛ ዙር 2016 ላይ ሰልጣኞችን 50 ሰልጣኞችን ለአንድ ወር አሰልጥነን ለአገልግሎት ያሰማራንበት ሁኔታ አለና በዚህ ውስጥ እንግዲህ የምትመለከቷቸው ማደሪያ ቦታዎች አሉ። አዳራሹም ደግሞ ከደብር ወይም ከአጥቢያዎች ራቅ ብሎ በነፃ ቦታ ላይ ስላለ ምንም አይነት መስተጓጎል ሳያጋጥመን ስልጠናውን በአግባቡ እንዲከታተሉ በአግባቡ እንዲማሩ ማድረግ የቻልንበት እንዲሁም ደግሞ ማረፊያም ቀጣይ እንግዲህ
በሰፊው ይህንን እያጠናከረን ማደሪያዎችን እያስፋፋን ብንሄድም አሁን ላይ ባሉን በተሰሩ ማደሪያዎችም በአግባቡ ሰልጣኞች እያረፉ እያደሩ ማታም ልምድ እያደረጉ ቀንም በተያዘለት የጊዜ ገደብ መምህራኑ እየገቡ እያስተማሩ መስጠት የቻልንበት ሁኔታ ነው ያለውና እንግዲህ መነሻ ምክንያቱ ለዚህ የስልጠና ማዕከል ቀድሞ የነበረው ምቹ ያልሆነ ቦታ ምቹ ያልሆነ የስልጠና አካባቢ ነበረንና እነኚህ መሰረታዊ ችግሮች ናቸው ለዚህ የስልጠና ማዕከል መመስረት ወይም መጀመር ምክንያት የሆኑ ጉዳዮች። እጅግ አድርገን እናመሰግናለን ስለሰጡን ማብራሪያ። እስቲ አባቴ ወደ እርሶ ልምጣና ስሞትን ያስተዋውቁኝ። እስቲ ማን ይባላሉ? ዘሪሁን ይስጥልኝ። ስሜ ዘሪሁን ከበደ ይባላለሁ። መልካም እናመሰግናለን። እስቲ እንግዲህ እርሶ ደግሞ የሚጨምሩልኝ ነገር ካለ እዚህ ስልጠና ማዕከል እዚህ ቦታ መሰራት እንደው ማስተባበሩን እንደ ማዕከልስ የነበሩት ቻሌንጆች እንዴት ነበሩና የሚያክል ትልቅ ማዕከል ነው የተገነባ ያለውና በቀላሉ እዚህ ቦታ ላይ መቼም እዚህ ደረጃ ይደርሳል ተብሎ አይገመትም። ብዙ ውጣ ውረዶች እንዳሉ ነው የሚታሰበው። ምን ይመስል ነበር እንደው የግንባታ ሂደቱ? ስትነሱስ ምን ይዛችሁ ነበር የተነሳችሁት? እሱም ቢነግሩኝ። ዘሪሁን ይስጥልኝ። ቅድም እንደተባለው ለዚህ ስልጠና ማዕከል መመስረት ዋነኛ ምክንያት የሆነ የማህበረ ቅዱሳን አገልግሎት ከጊዜ ወደ ጊዜ እየሰፋ መምጣት ነው። ጂንካ ማዕከል በገጠር ያለውን የቤተ ክርስቲያን አገልግሎት የተሻለ ለማድረግ ከ16 በላይ ቅድም እንደተባለው ቋንቋ ተናጋሪ ማህበረሰብ ያለበት አካባቢ ነው። አርብቶ አደር የሚበዛበት አካባቢም አለ። ከማዕከል ሄዶ ጉባኤ በማዘጋጀት እዛ ያሉት ሰዎች በማስተማር የጠቃሚነት ያለው ቢሆንም የሚፈለገው ውጤት እየመጣ አይደለም። ስለዚህ በቋንቋው የሚናገር በቋንቋው የሚያስተምር ሰው ማፍራት የመጀመሪያ አላማችን ስለነበረ እነዛን ሰልጣኞች አምጥቶ ከማህበረሰቡ መልምሎ አምጥቶ ለማሰልጠን እዛ በደብረ ብረት ቅዱስ ገብርኤል ቤተክርስቲያን የነበረው ጽፈት ቤታችን አንድ ክፍል ነው። ጠባብ ነች በጣም አንድ ክፍል ነው። ከዚህ አንደው ለአርብ ጸሎት ተብሎ ከጎን የተሰራች 4 በ6 የሆነች ጠባብ አዳራሽ አለች። እዛ ውስጥ ቀን ይሰለጥናሉ፣ ማታ ወንበርና አነሳና መኝታቸው እዛው ይተኛሉ። ጧት ደግሞ ፍራሹና አነሳና ወንበር አስገብተን ስልጠና ነው። ከዛ ውጪ ቅዳሴ ሲኖር በተለይ ከሰዓት ቅዳሴ ሲኖር ምንም አይነት ስልጠና መስጠት አንችልም፣ ድምጽ ስለሚረብሽ ማለት ነው። ከዛ ውጪ ያቺ አዳራሽ 10-15 ሰው በላይ መያዝ አትችልም። ሰልጣኝ ደግሞ በየጊዜው ቁጥሩ እየጨመረ መጣ። ስለዚህ ያለው አማራጭ ምንድነው? ሌላ አማራጭ መፈለግ ነውና ብዙ ተሞከረ። እግዚአብሔር ፈቅዶ ግን ወንድማችን ዲያቆን ፈቃዱ የማዕከሉ ሰብሳቢ በነበረ ጊዜ ይሄ ቦታ እንዲገዛ ሆኗል። ይሄ ቦታ ሲገዛ ከግለሰብ ነው የገዛ ነው። አሁን ቀጥሎም ከዚያው የማስፋፋት ስራ እየተሞከረ ነው ያለው። አሁን ያለውን ግቢ ለማስፋት በዚህ መልኩ ነው እንትን ያለው። በእውነት ለመናገር ከሆነ አሁን የምታዩትን ግንባታ ይኖረናል ብለን አይደለም በእውን በህልም አስበን አናውቅ። ምክንያቱም ምንም አቅም አልነበረንም። ቦታው እንደምንም በብድርም በምንም ተገዛ። ከዚያ በኋላ አዳራሹ ተጀመረ። አዳራሹ ሲጀመር አሁን የምታዩት ቆርቆሮ በብድር ተወስዶ ነው የተሰራው። ገንዘብ አልተከፈለም። እንደው ልቦናቸው የፈቀደ ሰዎች ሰጣውን ተጀመረ። ያ ከተጀመረ በኋላ ስራውን እዚህ ለማስጀመር ሲጀመር በእንጨት ነው የተጀመረው። ለጊዜው ቦታው ላይ ሳይት ፕላንም ስላልነበረ ወዲያ ወዲህ ሲባል እንጨቱ እየበሰበሰ ሲሄድ ቤቱ ዘመመ። ሌላ ፈተና የሆነብን እሱ ነበር። ስለዚህ ያለው አማራጭ ምንድነው? እንጨት የሆነውን ወደ ብሎኬት መቀየር የሚል ሐሳብ ተነሳና ወደ ብሎኬት ለመቀየር ዋጋው ሲወጣ ከአቅም በላይ ነበር። ማዕከሉ ደግሞ ምንም አልነበረውምና የተደረገው ውሳኔ ምንድነው? የማዕከሉን አባላት በመሰብሰብ የአንድ ወር ደሞዛችሁ ልቀቁ የሚል ስምምነት ላይ ደረስን። እሱም በቂ ስላልነበረ እያንዳንዱ አባል ኬትም ያምጣ ኬትም 20 ሺህ ብር ገቢ እንዲያሰባስብ ነው የተወሰነው። ስለዚህ ያለው አማራጭ ወደ ሌላ ጋር ወዳሉ ጓደኞቻችን መደወል፣ እዚህም ካለው መእመድ በማስተባበር የተወሰነች ሀብት ተገኘና አሁን ያለበት ደረጃ ላይ እንዲደርስ ሆነ። በሚገርም ሁኔታ በ2016 ክረምት ላይ 50 ልጆች ናቸው እንግዲህ ሰልጥነው የወጡት። እንደምታዩት አካባቢው ጸጥ ያለ ነው፣ ከጫጫታ የራቀ ነው። በፈለግነው ሰዓት የፈለግነው ማድረግ የምንችልበት ነው። አሁን ለተማሪዎች ከዚሁ ካዳራሽ ኋላ 2 ክፍል አለ ሊተኙበት የሚችል። መሃል ላይ ጽፈት ቤቱ የመምህራን ማረፊያ ሆኖ እያገለገለ ነው እና ያለው
በእውነት ለመናገር ከሆነ አሁን ህልም ነው እዚህ ደረጃ ደርሰን እንደዚህ የተሳካ ስራ መስራት የምንችልበት ደረጃ ላይ በመድረሳችን በጣም ደስተኞች ነን። ግን በጣም ብዙ ስራ ይቀረዋል። የተማሪዎች መኝታ አሁን መሬት ነው የሚተኙት፣ አልጋ ያስፈልገዋል። እንደምታዩት አዳራሹም አላለቀም፣ ኮርኒስና ሌሎች ስራዎች ይቀራሉ፣ ብዙ ነገሮች ይቀራሉና ዋናው መነሻ የሆነን የነበርንበት ቦታ ጥበትና የአገልግሎቱ መስፋት ምክንያት ስለሆነ የግድ ወደ ሌላ አማራጭ መሄድ የሚለውን እንግዲህ በተወሰነ ውሳኔ መሰረት አሁን ያለበት ደረጃ ደርሷል ማለት ነው። መልካም እናመሰግናለን። ወንድሜ ወደ አንተ ልምጣ እስኪ። እኔ መምህር ፍሬው ደበበ እባላለሁ። የጂንካ ማዕከል ማህበረ ቅዱሳን ምክትል ሰብሳቢ ነኝ። መልካም እናመሰግናለን። እንደዚህ አይነት የስልጠና ማዕከሎች መገንባታቸው አካባቢው ላይ ያለውን የስብከተ ወንጌል አገልግሎት ከማሻሻል አኳያ ምን አይነት ጠቀሜታ ይኖረዋል? እስኪ አንተ ደግሞ መስጨምረልን ነገር ካለ። ይሄ የስልጠና ማዕከል ብዙ ጠቀሜታ አለው። አንደኛ የቋንቋ መምህራን እንደፈለጉ በቋንቋቸው መጽሐፍ ቅዱስን ተርጉመው እዚህ በደንብ ተለማምደው ሄደው ገጠሪቱን ቤተክርስቲያን ወደ ክርስትና እምነት መምጣት የሚፈልጉትን ኢአማንያን ለመመለስ በጣም ቀላል ዘዴ ነውና እዚህ በደንብ አድርገው ተምረው ይሄዳሉ። ከዚህ በፊት የነበረው ለ15 ቀን ነበር ስልጠና ምንሰጥ የነበረው። ያ በተጨናነቀ መንገድ ነው ምንሰጠው። ስልጠናውን ብዙ ጊዜ ምንሰጠው ያው ናሴ ጾም ውስጥ ነው እናደርግ የነበረውና እዚህ በዛ ጊዜያቶች ውስጥ የቅዳሴ አገልግሎት አለ፣ ማታ የሰዓታት አገልግሎት አለ። ማታ ፕራክቲስ ማድረግ አይችሉም ልጆቹ። ቀን ደግሞ መማር የሚገባቸውን ነገር በአግባቡ መማር አይችሉም ነበር። ስለዚህ እንደዚህ ትንሽ ራቅ ብሎ ይህንን ስልጠና ማዕከል ገንብቶ በነጻነት ማታም ቀንም ቀን ቢማሩ ማታ ፕራክቲስ ያደርጋሉ። አሁን ባለፈው ያየነው ይሄንን ነው። አንድ ወር ስናሰለጥን ቀን ይማራሉ። ከዛ ማታ ደግሞ ትንሽ ረፍት አድርገው ማታ ሁሉም በየቡድን ተከፋፍለው ፕራክቲስ ያደርጋል እና በጣም ብቁ ልጆችን ነበር አንድ ወር አሰልጥነን ያወጣነውና ስለዚህ ጂንካ ማዕከል ብቻውን ከዚህ ያለው አገልጋይ ሄዶ ገጠሪቱን ማገልገል አይችልም። ብናገለግልም የአካባቢውን ቋንቋ መሰረት ያደረገ አገልግሎት ሳይሆን እኛ ልናገለግል ምንችለው ወይ በአማርኛ ነው ልናገለግል ምንችለው። ግን የአካባቢውን ቋንቋ የተረዳ ባህሉን የሚያቅ ወጣት አገልጋይ ማፍራት በጣም ትልቅ ለወንጌል አገልግሎት ትልቅ ሰፊ ድርሻ አለውና ከዛ አንፃር ይህንን ለመስራት ነው ይሄ ስብከተ ወንጌል አዳራሽ። በዚህ ልክ ቅድም የነበሩ ብዙ ቻሌንጆች ነበሩ፣ ብዙ አጋጣሚዎች ነበሩ። ያንን አልፎ እዚህ ደረጃ ላይ የደረሰው ይህንን ሁሉ አልፎ ነውና ስለዚህ ለወንጌል አገልግሎት ትልቅ አስተዋጽኦ የሚያበረክት ነው። ወደፊት ደግሞ እግዚአብሔር ቢፈቅድ ከዚህ የተሻለ አሁን ካለው በተሻለ መንገድ 4 ወርና 3 ወር ሰልጥነው ሰርቲፋይድ ሆነው ደግሞ ሄደው የሚያገለግሉ ወጣቶችን የቋንቋ መምህራንን እናፈራለን ብለን ጥረት እናደርጋለንና አይቆምም። ያው ይሄ ስልጠና አዳራሹ በዚህ አሁን በመናየው ደረጃ ነው። ብዙም ያስፈልጋቸው ማቴሪያሎች አሉ አሁንም ውስጥ ላይ ማለት ነው። ግን ያው ይሄንንም እዚህ ደረጃ የደረስነው እግዚአብሔር ፈቅዶ የሰዎችን ልብ ያራራ አንዱ ድንጋይ ሲያመጣ አንዱ አሸዋ ያመጣ ከዛ አንዱ ብሎኬት ሲያመጣ አንዱ ፔሮ እየሰጠን እንደዚህ ያልን ነው እዚህ ደረጃ ላይ ደረስነው። ወደፊትም ደግሞ ከዚህ የተሻለውን ደግሞ ያደርግልናል ብለን በእምነት እየሰራን ያለነውና የቀሩ ጉዳዮችንም ደግሞ ቀጣይ አሁን ማስፋፊያም እያካሄድን ነው። የተወሰነ ቦታ ጭማሪም እያደረግን ነው። ገቢ ማስገኛ መርሃ ግብሮችም ፕሮጀክቶችም ይኖራሉ። ስለዚህ ይሄ ስልጠና ማዕከል ከዚህ የበለጠ አድጎ ወደፊት የተሻለ ተቋም እናደርጋለን የሚል እምነት አለን። እንግዲህ እንደ እግዚአብሔር ፍቃድ። መልካም እንግዲህ እንደ ማዕከል እንደ አጠቃላይ እንደ ማህበረ ቅዱሳንም እዚህ አካባቢ ላይ ያለውን በተለይ ወደፊት የሚጠበቅብንን የቤት ስራ ከመወጣት አንፃር ጥሩ ስራ እየተሰራ ነው የሚገኘው። እንደው ምናልባት እንደ ስልጠና ማዕከሉ ግዝፈት መጠን እዚህ ቦታ ላይ መጥተው የሚሰለጥኑ ሰልጣኞችን እንደው በቀላሉ ማግኘት ይቻላል ወይ? ሰልጣኞች እዚህ ቦታ ላይ ተስፋ የሚደረግ ነገር አለው? ስልጠና ማዕከሉ ብቻውን ተገንብቶ ይቀራል የሚል ስጋት አይኖርም? ስጋት የለንም። እኛ ባየነው አሁን 50 ልጆችን አምጥተን ነበረ ከሁለቱም ዞኖች ማለት ነውና ይሄንን አምጥተን እንዲሁም ያንሳል የሚል ጥያቄ ነው ሲመጣ የነበረውና
5 ነው ያመጣ ነው ከየወረዳው ማለት ነው። ይሄንን አድርገን እንኳን ያንሳል የሚል ጥያቄ ነው እየቀረበ ያለውና ብዙ ሰልጣኝ አለ፣ ብዙ ማወቅ የሚፈልግ ብዙ መማር የሚፈልግ ተምሮ ሄዶ ማስተማር የሚፈልግ በጣም ብዙ ወጣት ነው ያለው። እኛ እየተጠቀምን ያለነው የትምህርት ዝግ ክረምቷን ነው እየተጠቀምን ያለነውና ክረምቱ ደግሞ ብዙ ተማሪዎች ከትምህርታቸው እረፍት ላይ ባሉበት ሰዓት ነው የምንጠቀመውና ያችን ጊዜ ወስደን በደንብ አድርገን በአግባቡ ስልጠናውን እንዲያገኙ ከተለያዩ ቦታዎች መምህራንን እየጋበዝን እዚህ ካሉን በተጨማሪ ከሌላ ቦታ መምህራንን ከአርባ ምንጭ ማዕከልም ጭምር እየጨመርን እንደዛ እያደረግን ነው ስልጠናውን እየሰጠን ያለነውና ስለዚህ ብዙ ወጣቶች አሉ። እንዲሁም ያንሰናል የሚል ጥያቄ ነው እየቀረበ ያለውና በዚህ ደረጃ ብዙ ወጣቶች ይፈራሉ የሚል እምነት አለን። መልካም እናመሰግናለን። እግዚአብሔር ይስጥልን። እንግዲህ ጥሩ ቆይታ እያደረግን ነው የምንገኘው። እንደው ሲተመልሽ ወደዛ ልምጣና አንዳንድ ጥያቄዎችን ላንሳ። እንደ ቤተክርስቲያን አገልግሎት እንደው መስራት ከሚገባን ነገር በጣም ወደ ኋላ ዘግይተናል ብዬ ነው የማስበው። በዛ በመዘግየታችን ውስጥም በርካታ ምእመናን እንደተወሰዱብን ወደ ተለያየ ባዕድ አምልኮ ይሄዱ ወደ በመንፍቅና አስተምሮ የተወሰዱ በርካታ ወገኖቻችን አሉ። እነዚህ ወገኖቻችንን ለመመለስ ለማትረፍ ደግሞ የእግዚአብሔርን መንግስት ወራሽ እንዲሆኑ እንደዚህ አይነት ስራዎች በስፋት መሰራት አለባቸው። በርካታ ወገኖች ሳይፈልጉ አንዳንዴ የእግዚአብሔርን ልጅነት ማግኘት እየፈለጉ አማራጭ በማጣት ብቻ ወደ ተለያየ ባዕድ አምልኮ የሚሄዱ ሰዎች አሉ። እነዚህን ወገኖቻችን ማምጣት ደግሞ የሁሉም ኦርቶዶክሳዊ ኃላፊነት ነው። እንደዚህ አይነት የስልጠና ማዕከሎች ባለመስራታቸው ከዚህን ቀደም እነዚህ መሰል አይነት ስራዎችን ባለመስራታችን እንደው እንደ አካባቢ እናንተ እንደምትመለከቱት የተመለከታችሁት የታዘባችሁት ነገር ካለ ምን አይነት ጉዳቶች ነበሩ? ምእመናን ላይ ነው ተስፋ መቁረጥ ሊሆን ይችላልና እሱን እስቲ እንዴት ያስታውሱታል? እሺ አመሰግናለሁኝ። እንግዲህ በተነሳው ጥያቄ ላይ እውነት ነው የኛ ሀገረ ስብከት በተለየ ሁኔታ ብዙ ኢአማንያን ያልተጠመቁ ነገር ግን ይቺን ቤተክርስቲያን እየጠበቁ ያሉ ከመችመች ክርስትናው ወደኛ መጥቶ አባቶቻችን ከመችመች መተው አግኝተውን በእነርሱ ተባርከን ቤተክርስቲያን ተሰርቶልን እንደው መሽቀን ነው ምን ሞተውስ ብለው የሚጠብቁ ወገኖቻችን ያሉበት አካባቢ ነው። እጅግ በጣም በሚደንቅ ሁኔታ ስመ ክርስትናውን ሳይዙ በጥምቀት ልጅነትን ሳያገኙ እንግዲህ በሕገ ልቦና የእግዚአብሔርን ስም የሚጠሩ በተለየ ሁኔታ የቅዱሳንን ዝክር የሚዘክሩ የእመቤታችንን በእመቤታችን ፍቅር በተለየ ሁኔታ በሷ ፍቅር የሚማልሉ እንግዲህ ሳይጠመቁ ያሉ ወገኖቻችን ያሉበት አካባቢ ነውና በተለየ ሁኔታ ደግሞ የኛ የሀገረ ስብከት ብዙ ኢአማንያን አሉ። ቤተክርስቲያን መድረስ ባለባት አልደረሰችም፣ አገልግሎቱ አልደረሰም። አሁን ላይ ባሉን እንኳን ቁጥሮች ስናይ አጠቃላይ ካሉ ቀበሌያት ቤተክርስቲያን የተሰራባቸው በጣም ጥቂት ቦታዎች ናቸውና ከዚህ የተነሳ አገልግሎቱ በጣም ሰፊ ነው። ምእመኑም እንዲሁ እኛም መጠመቅ እንፈልጋለን እኛም ወደ ክርስትና መቅረብ እንፈልጋለን ብለው ቤተክርስቲያንን እየጠበቁ አባቶቻችንን እየጠበቁ ያለበት አካባቢ ነውና እንግዲህ እስካሁን የተደረጉ ጥረቶች መልካም የሆኑ ቢሆንም ካለው ፍላጎት አንፃር ግን በጣም ብዙ የሚቀረን በብዙ ፍጥነት ልንደርስላቸው የሚገባ ነው። እንግዲህ ይሄንን ስናይ እንግዲህ የነበሩ አገልግሎቶች እውነት ለመናገር የጅንካ ማዕከል ማህበረ ቅዱሳን ብቻውንም አይደለም ባለፉት ጊዜያት የነበሩ ስራዎችን ሲሰራ የነበረው በተለየ ሁኔታ በተመሮ ማስተማር የቋንቋ መምህራንን ስናሰለጥን ምእመኑ ቤት ለቤት ምእመኑን ዞረን ምእመኑ ካለው ነገር ከሚበላው ነገር ቀንሶ ሰጥቶን ነው በአይነት በገንዘብ ምእመኑ ድጋፍ አድርጎልን ነው ይሄንን አገልግሎት ስንሰጥ የቆየ ነውና ህዝቡ ከፍተኛ በሆነ ሁኔታ ይሄን አገልግሎት በልቡ ይጠብቀዋል። እንደውም ከኛ በከፍተኛ ሁኔታ አገልግሎቱ እንድናሰፋ ያልደረስንባቸው ቦታዎች እንድንደርስ ነው ጥያቄ የመጣ ያለውና እንግዲህ ካለን ውስን አቅም የተነሳ በጥቂቱ ያገለገልን ነው የመጣ ነው። አሁን ግን ይሄም የስልጠና ማዕከል እንደምታዩት በከፍተኛ ሁኔታ ሰፊ ቁጥር ያለው ሰልጣኝን
አስገብተን ማሰልጠን የምንችልበት ምቹ የሆነ ቦታ ምቹ የሆነ የስልጠና አካባቢ ነው ያለንና ቀጣይ አገልግሎቱን እኛም እንደ ጂንካ ማዕከል እያሰፋን ነው መሄድ ያለብን። ምክንያቱም እኛ እያሰፋን በሄድን ቁጥር ያልደረስናቸው መጠመቅ የሚፈልጉ ወገኖቻችን እየጠበቁን ስለሆነ እነርሱን ነው ምንደርሰው ማለት ነውና ፍላጎቱ በጣም ሰፊ ነው። ከአቅም አንፃር ነው እኛ ካለን አቅም አንፃር ሰልጣኞችን ራሱ ስንወስድ ቁጥራቸውን ገድበን ነው እየወሰድን ያለነውና ቀጣይ አገልግሎቱን በደንብ ብናሰፋ ምዕመናን በጎ አድራጊዎች ይህን አገልግሎት በሰፊው ቢደግፉ እኛም በደንብ ተዘጋጅተን የስልጠና ማዕከሉን ተጠቅመን ያሉንን መምህራን ተጠቅመን በሰፊው ቁጥሩን ከፍ አድርገን እንደው ብቁ ስልጠና ሰጥተን ብቁ ሰልጣኞችን ማፍራት ብንችል እስካሁን እንግዲህ ቤተክርስቲያን ያልደረሰችባቸውን ቦታዎች ቀጣይ መድረስ እንችላለን። እውነት ለመናገር እንግዲህ የጂንካ ማዕከል እስከ 2016 ባለን መረጃ ከ85500 በላይ ተጠማቂያንን ማፍራት ተችሏል። ይሄ የተቻለው እነኚህ የቋንቋ መምህራን ሄደው በሰሩ ስራ በጋራ ማዕከሉ ድጋፍ ያደረገ ወረዳ ማዕከላት ድጋፍ ያደረጉ ዋናው ማዕከልም የተለያዩ የጥምቀት መርሃ ግብርን ድጋፍ በማድረግ ነው ይሄ አገልግሎት የመጣ ያለውና በቀላል የምናየው አይደለም። አገልግሎቱ እስካሁን በነበረው ከፍተኛ ውጤት አምጥቷል። ቀጣይ ደግሞ አስፍተን የሌሎችም በጎ አድራጊ ምዕመናንን ድጋፍ አግኝተን በደንብ ማዕከሉ አገልግሎቱን አጠናክሮ ከሄደ ቤተክርስቲያን በደንብ ያልደረሰችበት ቦታ መድረስ የሚችልበት ያልተጠመቁ መጠመቅ የሚፈልጉ ቤተክርስቲያንን እየጠበቁ ያሉ ነፍሳትን ኦርቶዶክሳውያንን ማፍራት የምንችልበት እንግዲህ የእግዚአብሔርን መንግስት እንዲወርሱ የእግዚአብሔርን ልጅነት እንዲያገኙ ማድረግ የምንችልበትን ስራ በቅንጅት ነው የምንሰራው። እንግዲህ ይሄን ስራ ስንሰራ ከሁሉ ጋር በመቀናጀት የምንሰራው አገልግሎት ስለሆነ እውነት ነው የመጣነው በጥቂቱም ቢሆን ጥሩ ነገር ያያየን ጅምሩ ጥሩ ቢሆንም ፍጻሜው ወደም ያማረ እንዲሆን በሰፊው በተጠናከረ ሁኔታ መስራት አለብን የሚል አስተያየት ነው ያለኝ። መልካም ነው። በተጨማሪ ያህል እንደ ስልጠናዎች ሲባል ለተመልካችም ግልጽ እንዲሆን አሁን እዚህ ቦታ ላይ ወደ ስራ ሲገባ ምን አይነት ስልጠናዎች ምን አይነት ካሪኩለሞች ተቀርጸው ተዘጋጅተዋል የሚለውንም ደግሞ በዚሁ አጋጣሚ ብንነግሩ። እሺ እንግዲህ እውነት ነው ያው በዋናው ማዕከል ወጥ የሆነ አሁን የስልጠና ፓኬጅ አለ ከደረጃ 1 ደረጃ 2 ደረጃ 3 እየተባለ ከዚህ በፊት እንዲህ ወጥ የሆነ የስልጠና ፓኬጅ አልነበረንም። ነገር ግን መሰረታዊ የሆኑ የቤተክርስቲያናችን ትምህርቶችን እስከ 9 የሚደርሱ ኮርሶችን እየሰጠን ነበር። ነገር ግን አሁን ላይ የስልጠና ፓኬጅ ወጥ በሆነ ሁኔታ ተቀርጾ ደረጃ 1 ለምሳሌ አሁን በደረጃ 1 የመጀመሪያ የሚሰለጥኑ ሰልጣኞች ቀጥለው የሚወስዱት ደግሞ በደረጃ 2 የተዘጋጀውን ስልጠና ነው። ደረጃ 3 እያለ ኖርማሊ የስልጠና ፓኬጅ ተዘጋጅቶለት ምን ስልጠና መውሰድ አለባቸው? ምክንያቱም መጀመሪያ ደረጃ 1 ላይ የሚመጡት በጣም ገና ህፃናትም ስለሆኑ ምንም ቃል እግዚአብሔርን የማያውቁ ከመሆናቸው አንፃር ስልጠናው በደረጃ የተዘጋጀ በፓኬጅ የተዘጋጀ ነው። እንግዲህ የስልጠናኛም አሁን በማዕከል ደረጃ ስልጠና ስንሰጥ ዝም ብለን በራሳችን አይደለም። በዋናው ማዕከል ስርዓተ ትምህርት ተቀርጾለት ደረጃ 1 ላይ ይሄንን ትምህርት መውሰድ አለባቸው ተብሎ በእጃችን ላይ የስልጠና ዶክመንቶች በተዘጋጅተው በእጃችን ላይ ያሉና ያንን የስልጠና ከዛ የስልጠና ፓኬጅ ተነስተን ከዛ የስልጠና ዶክመንት ተነስተን ነው ለሰልጣኞች ስልጠና በየደረጃው የምንሰጠው እና በዚህ ደረጃ ብዙ የምንቸገረው ነገር የለም። እንግዲህ ዋናው ማዕከል ብዙ የስልጠና ፓኬጆች ስላሉ በዚህ አግባብ ነው የምንሰጠው። ጀመርነው ማዕከል ብዙ ነፍሳት የሚድኑበትን ሰው የምናፈራበት ነው የተጀመረው ማዕከል። ስለዚህ በጣም በርካታ ስራዎች ይቀሩናል። ኦልሞስት ከ1.5 ሚሊዮን በላይ ነው አሁን ቦታውን ለማስፋፋት እንኳን የሚጠይቀን ወጪ ከ1.5 ሚሊዮን በላይ ነው። እዚው ግቢ ውስጥ እንደምታዩ 2 ቤቶች አሉ። እነሱ መነሳት አለባቸው። ሰዎቹን ለማንሳት ቦታውን ተስማምተናል። ተለዋጭ ቤት ሰርቶ ሰዎቹ ማንሳት ይፈልጋል። ያ በጣም ብዙ ኮስት አለው። ያንን የሚደግፈን ሰው እንፈልጋለን በገንዘብም። ሰልጣኞች ሲገቡ አንሶላ፣ ብርድ ልብስ፣ ፍራሽ ያስፈልገናል።
በጣም እየተቸጋገረ ስጋጃ ላይ ባዶ መሬት ላይ ስጋጃ ነጥለን እዛ ላይ አስተኝተን ነው እናሰለጥነውና እሱን በማቴሪያልም እንፈልጋለን። ከዛ ውጪ እንዳልከው በርቱም ድጋፍ ነውና እባካችሁ ይሄንን የምትመለከቱ ወገኖቻችን ክርስቲያኖች በሚችሉት ሐሳብ ደግፉን። ማዕከሉ ቴሌግራም ፔጅ አለው እዛ ላይ ገብቶ ማየት ይቻላልና ድጋፍ ታደርጉልን። ደቡብ ኦሞ ላይ በጋራ ብንሰራ በህብረት ብንሰራ አንደኛ እንጸድቅበታለን። እዚህ አስተዋጽኦ ብናበረክት ትልቅ አገልግሎት ነውና እንደው ለበረከት ስንል ሁላችንም ብንሳተፍበት መልካም ነው የሚል ሐሳብ አለኝ። አመሰግናለሁ። በር መስኮት አልተገጠመም፣ ቀለምም ይቀርባል፣ የተሟላ ነገር ይቀርባል። እንደገናም ደግሞ አሁንም ቀጣይ ለሰልጣኞች የሚሆን ማደሪያም የሚሆን ያለንም ክላስ ጠባብ ከመሆኑ የተነሳ እናሰፋለን ብለን ማስበናልና ለዚህ አገልግሎት ሁሉም የድርሻውን ድጋፍ ቢያደርግ በቀጣይነት ይሄን የስልጠና ማዕከል በቃ አቅሙን አሳድገን ብቁ የስልጠና ማዕከል ማድረግ የምንችልበት ሁኔታ ስላለ ሁሉም በእውነት ይሄንን መርሃ ግብር የሚከታተሉ ኦርቶዶክሳውያን በሀገር ውስጥም ከሀገር ውጭም ያሉ እንግዲህ በእውነት ሰው ላይ ከመስራት ለቤተ ክርስቲያን ሰው ከመስጠት የዘለለ አገልግሎት የለም። ሰው ላይ ብንሰራ የበለጠ ደግሞ እኛ ጋር እንደምታውቁት ብዙዎች መጠመቅ የሚፈልጉ ናቸውና ሁሉም በረከት የሚያገኝበት የበረከት በር ነው ወደኛ አካባቢ ያለውና ሁሉም የድርሻውን ድጋፍ ያድርግልን የሚል መልእክት ነው ያለኝ። አመሰግናለሁ። እግዚአብሔር ይስጥልን። እናመሰግናለን። እንግዲህ ጥሩ ቆይታ ነው ያደረግነው። በጣም ተስፋ የሚጣልበት ስራ ነው እየተሰራ ያለው። እግዚአብሔር እንግዲህ ይረዳናል ብለን ተስፋ እናደርጋለን። እዚህ አካባቢ እንግዲህ በርካቶች የሚያስተምራቸው አጥተው ከቅድስት ቤተክርስቲያን የጠፉብን ወገኖቻችን ወደ ቀደመች እምነታቸው ይመለሳሉ ብለን ተስፋ እናደርጋለን። እናንተም በዚሁ አጋጣሚ እንድትበረቱልን እንግዲህ እኛም አደራ እንላለን እንደ ቅድስት ቤተክርስቲያን። እናመሰግናለን ስለነበረን ቆይታ። ክብራትና ክብራን ተመልካቾች በመከታተል ላይ የነበራችሁት እንግዲህ ግብረ ሐዋርያትን ነበር። ከዚህ ከደቡብ ኦሞና አሪ ዞኖች ሀገረ ስብከት ጂንካ አካባቢ ብሩ ተስፋ የሚባል ቀበሌ ላይ ተገኝተን የጂንካ ማዕከል በማስገንባት ላይ ያለውን የስልጠና ማዕከል አስመልክቶ ነበር እንግዲህ ውይይት ስናደርግ የነበረው። ከዝግጅቱ መከታተል እንደቻላችሁት ደግሞ በጣም ተስፋ የሚጣልበት ትልቅ የስልጠና ማዕከል ነውና ከዚህ ቀደም ከዚህ አካባቢ ሰልጣኞች እስከ አዲስ አበባ ድረስ እየመጡ ነበር ስልጠና ወስደው እዛ ተምረው ተመልሰው ደግሞ በየገጠሩ እየሄዱ በዛፍ ጥላ ስርም ቤተክርስቲያን ባለበትም ቦታ ቤት ለቤትም እየሄዱ የሚያገለግሉት ይህ እንደዚህ ያለ ትልቅ የስልጠና ማዕከል ሲገነባ ደግሞ እንግዲህ ርቀት ሲሄዱ የነበሩትን ሰልጣኞች አስቀርቶ እዚህ ቦታ ላይ አገልጋዮችን የቤተክርስቲያን አገልጋዮችን ካህናትን ዲያቆናትን ማፍራት የሚቻልበት ቦታ ነው። ይህን ዝግጅት የምትከታተሉ ኦርቶዶክሳውያን ክርስቲያኖች ደግሞ ለእንደዚህ አይነት ስራዎች ድጋፍ እንደምታደርጉ ተስፋ እናደርጋለን። እዚህ ጂንካ አካባቢ የምትገኙ ኦርቶዶክሳውያን እንግዲህ በጣም ጽኑዓን የሆኑ ኦርቶዶክሳውያን እዚህ ጂንካ አካባቢ ላይ እንዳሉ የሚታወቅ ነው። የጂንካ ወጣቶች ሰንበት ትምህርት ቤቶች ማህበራት እየመጣችሁ እንደዚህ አይነት ቦታ ላይ የጉልበትም ስራ ብትሰሩ ግቢውን የማስዋብ ስራ ብትሰሩ ትልቅ የአገልግሎት በር ነውና ድሉ እንድትጠቀሙበት በዚሁ አጋጣሚ እኛ መልእክታችንን እናስተላልፋለን። የዛሬው ዝግጅታችን አበቃ። የመርሃ ግብሩ አዘጋጅና አቅራቢ መስፍን ጥበቡ እንዲሁም ከካሜራ ባለሙያው ዳንኤል ውሸት ጋር በመሆን ነበር አብረናችሁ የቆየነው። ሳምንት በሌላ የግብረ ሐዋርያት ዝግጅት ድጋሜ እንገናኛለን። በቸር ያቆየን።